ኤቢ በህግ ቁጥጥር ስር ዋለች። አርዶ የተባለው ግለሰብ ጓደኛዬ እዚህ ግቢ ጠፍቷል በማለት ፖሊስ በማንጣት ኤቢ እጇን ለፖሊስ ሰጥታለች። አቶ ደረጀ እስከ ዛሬ ድረስ ሲጨነቅበት የነበረውን ሁሉ ይፋ ሆነ። ናታን የተባለው ጥሩ ልብና ጥሩ ሕሊና ያለው ልጅ ሁሉንም ነገር ቀይሮ አቶ ደረጀን ደስታውን መለሰለት። አቶ ደረጀም እኔ ይሄን አድርጌ ነው የኔን ናሙና ሰጥቼ የዳጣን አንስቼ ነው በሚላት ጊዜ እሱም ናታንዬ የወለድኳት ልጅ አልጠቀመችኝም፣ አንተ ግን ይሄን አሰብክልኝ በማለት ናታንን በምርቃን ወረደበት። ናታንም ተደሰተ። ኤቢ ለዛ ጋራ ግብ ገብታለች። ለዛንም አሁንም እንኳን ደስ ያለሽ ባልመጣልሽ በማለት አዲሱን ዘበኛ እንድህ ስትላል ነበር። እኔ ባላጥቻ አይደለም ከእናንተ ቤት የመጣሁት ስራ ለመስራት ነው። ባል ቢኖርሽማ የቤት ሰራተኛ እኮኝም ቢል ባልም ሚስትም መስራት አለብን የሚል መልስ ሰጠቻት። በጣም ይገርማል። እንግዲህ ወደ ለዛ ጋር ስንሄድ ለዛም ያንን ዘበኛ ሳወደው አልቀረችም። ልቧ ከጀል ሳያደርገው አልቀረም መሰለኝ። በጣም ይገርማል። እንግዲህ ውሃ ፖሊሶቹ መጥተዋል ባለቻት ጊዜ እንግዲህ ወይዘሮ ማርቴና ኤቢም በጭንቀት ተዋጡ። ኤቢም እየሮጠች ወደ ክላሷ ሩጫዋን ቀጠለች። ማን አድርጊያለች? ናታን ትልቅ ታሪክ ሰራ። አቶ ደረጀን ከጭንቀት ገላገለው። ዋው! አቶ ደረጀ በጭንቀትና በውጥረት የሚገኘው አቶ ደረጀ ያን ወረቀት ሲያይ ልቡ ተሰነጠቀ። መጀመሪያውንም ውጤት ሊያመጡ ሲሄድ እንዳትነግራት አባዬ ብሎ ነበረ ናታን ያስጠነቀቀው። ለምን ናታን ሲለው ቢሆንም አትናገር እሷ ስትልክ ትበልክ ሲል እኔ ራሱ ዶክተሩን አማክሮት ይሆን እንዴ ናታን የሚል ነበር ሀሳብ። ቀይር ቤቱ ይበተናል ብሎት ነግሮት ይሆን የሚል ነበር ሀሳቤ። ዋው! ያልተጠበቀ ነገር ፐርፌክትሊ ናታን የሰራው ማለት ነው። ይችላል በቃ አቶ ደረጀ ጭንቀቱ ሁሉ ተላቆ ለጊዜውም ቢሆን ፈገግ አለ ያፊቱ። ያ በጭንቀትና በውጥረት የሚገኘው አቶ ደረጀ ይህን ያደረገለት ናታንን በምርቃን አሻረው። ኤቢ ፖሊሶች መጡባት። ይሄን ስትሰማ እማዬ እሆድሽ ውስጥ ልግባ መጡ ማለት ነው ፖሊሶች። እምን ውስጥ ልግባ ወይኔ ጉዴ በማለት ተናወጠች። ኤቢ መልሳ ሰው ግደልልኝ በማለት አዲሱን የቤት ዘበኛውን ግደለው፣ አርዱንና እኔን አግብተህ እዚህ ቤተ መንግስት የመሰለ ቤት ብትኖር አትመርጥም ስትለው እኔ እንኳን ሰው ልገል ቀርቶ ለጥጃ ውሃ ስሰጥ ያደግኩ ሰው ነኝ ሲላት ኤቢን እንዲህ ብሎ መለሰላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 90 ተለቀቀ። እንግዲህ ወደ ክፍል 99 ስንመለስ ወይዘሮ ማርታ የዲኤንኤውን ውጤት አምጥታ ይኸው ምንድን ነው አንቺው እያለ እየተከራከሩ ነበረ። የዲኤንኤ ውጤት መጥቶ እሱም የኔና የዳጣ ነው እያለ አቶ ደረጀ ለዘመናት ለወራት እንቅልፉን አጥቶ በጭንቀትና በውጥረት የሚገኘው አቶ ደረጀ አሁን ላይ አንቺ ግለጪው ሲላት አንተ ግለጠው ብትለውም አይ አንቺ ነሽ እንትን ያልሽው ራስሽ አንብቢ ሲላትም ስታነበው የተለየ ነው። እሱም በጣም በመደናገር ይቅር በለኝ ደሬ ይቅር በለኝ ስትለው ነበር። ግን እኮ እኔ ነኝ ያጠፋሁት በቃ ብሎ እሱም ሊዘባርቅ ነበረ። መጨረሻ ላይ አንብቦ ማለት ምንድን ነው ሲላት ይቅር በለኝ እውነቱን ስነግርህ በጣም ጥያቄ ስለሆነብኝ
የዳጣንና የሰላምን የዲኤንኤ ናሙና ጥናት አድርጌ ነበር ስትለው፣ በዚህም አቶ ደረጀ ማለት እንዴት እያለ የሚያወራው ሁሉ ጠፋበት። ማለትማ እንግዲህ የእሷንና የሰላምን ዲኤንኤ አድርጌ ነው የእሷ ልጅ ናት ሲሉ በጣም ብዙ ጥያቄ ውስጥ ገብቼ ነበር። እናም ለዛ ነው ደሬ ይቅር በለኝ እባክህ ብላ እሱ ይቅር በይኝ እያለ የሚማጸነው አዙራ እንግዲህ የለመነው ወደ ፈጣሪው። ምንም እንግዲህ የሰራ የሰው ልጅ ስህተትን ቢሰራ እናም አቶ ደረጀ በዚህ የተነሳ በጣም እንትን ሲል ነበር። ወደ ፈጣሪ ሂዶ ቤተ ክርስቲያን ሂዶ ራሱ ሲማጸንና ሲለምን ነበር። በአንድ ነገር ቀይርልኝ እያለ እንግዲህ ፈጣሪ ናታንን አስመስሎ ልኮለት ሁሉም ነገር ተቀይሯል። እና ያንን ወረቀት በምታነብ ጊዜ ውጤቱ ሰላም እና ዳጣ እናትና ልጅ እንዳልሆኑ ነው ውጤቱ። አቶ ደረጀም ግራ ተጋብቷል። እየሆኑ ያውቃል፣ ግን እሱም በፊት ምርመራ አድርገዋል ዳጣና አቶ ደረጀ ማለት ነው። እንዴት እያለ በጣም ተደናግሯልና በቃ ተዩ ተዩ ተረጋጊ እያላት ነበር። እኔም እኮ የዚችን የኤቢ ወሬ ይዤ ነው እንደዚህ መሆኔ እያለ ነበርና ተዩ ችግር የለውም በማለት እሱ አጥፍቶ እሷ ይቅርታ እያለችው፣ በዚህም አጋጣሚ በቃ አሁን ተዩ ተረጋጊ፣ ልብሳችንን ቀይርና እራሳችን ትንበል ሲላትም እሺ በማለት እንግዲህ ሄደው ሳሎን እሱም ተቀምጧል ማለት ነው። አቶ ደረጀም በጥያቄ ውስጥ ሆኗል። እንዴት ልጅ ሁና ሳለ እሷ ልጅ ሁና እንዴት ውጤቱ እንዲህ ሊሆን ቻለ እያለ ራሱን በጥያቄ ነበር። ናታንም እንግዲህ ላፕቶፕ ላይ ሆኖ ራሱን እንትን እያለ ነበር። በዚህም የተነሳ ናታንን ምንድነው አባዬ ምን ሁነህ ነው እያለው፣ ምንም እያለ ነበር። እንዴ ስለ ውጤቱ ሰኔ እኮ እዛ ሁነህ ዝም ብዬ ነው ምን ሁነህ ነው ሲለው፣ ምንም አይደለ ናታንዬ ብሎ ሁሉንም እንትን ሲለው፣ ውጤቱ ሲለው ሁሉንም ነገር ይነግረዋል ማለት ነው። አባዬ በእርግጥ ውጤቱ እንትን አላለም ብሎ ሲነግረው፣ በቃ ስታደርግ የዳጣን ጥፍር ቆርጣ ስትወስድ ተከታትያት ነበረ። እናም በዚህ የተነሳ እኔ ነኝ ሄጄ የኔን ጥፍር ጨመርኩኝ የእሷን አነሳሁ በማለት ይሄን ሲነግረው፣ በቃ አቶ ደረጀ ያ በጭንቀትና በውጥረት የሚገኘው ፊቱ በሳቅ ላይ ፈገግ አለበት። እናም ናታን አንተን የወለደች እናት የተባረከ ማህፀን ነው እግዚአብሔር ያቆየ እያለ በምርቃን ሲመርቀው ነበረ። ኧረ አያስፈልገኝም ሲል፣ ለምን ይሄ ቤት እኮ እስካሁን ተበታትኖ ነበር ታውቃለህ እያለ ነበር። እንዴ እኔም እኮ የቤተሰቡ አባል ነኝ እያለ ናታንም ሲያረጋጋው፣ የወለድኳት የብራኬ ክፋይ የሆነችው እሷ ግን ይህን ነገር ልጥለኝና ልቀብረኝ ስትል፣ አንተ ግን በዚህ አይነት ማድረግህ ናታን እኔ አላቅም እያለ በምርቃን ሲመርቀው ነበር። ናታንም በቃ ችግር የለም አባዬ አትጨነቅ እና በዚህ ነው ሂጄ የቀየርኩባት በማለት አቶ ደረጀም ያ በጭንቀት የሆነው ፊቱ በደስታ ሲያበራ፣ ፈጣሪ ሆይ ይህን ስላደረክልኝ አመሰግናለሁ፣ ለጊዜውም ቢሆን ይሄ ሆኗል። ግን ዳጣ ደግሞ እናቴን እያለች ብዙ ጊዜ እንትን እያለች ነው። እሱም አለከነ እሷ ደግሞ ማወቅ እንደምንም ብሎ በምንም ሂደት ቢሆን አለበት እያለ ናታንም ሲናገር ነበር። እሱም አዎ ልክ ነህ፣ ለጊዜው ግን ይሄ ነገር በዚህ ስለሆነልኝ በጣም ደስ ብሎኛል በማለት ናታንም መርቆ ተነስቶ ይሄዳል። እንግዲህ ናታንን ተለይቶ ሲሄድ ዳጣንም ከመንገድ ያገኛትና እንግዲህ ከድንገት ኤቢ ከላይ ፎቁና እያወሩ ነበርና ትኩር አድርጎ እያያት ነበረ። በሁሉም ነገር በሚያያት ጊዜ እንዴ ለምንድን ነው እንደዚህ የምታየኝ አንተ? አይንህ እንደ ነቀል እንጂ አይንህ ደግሞ ጠፍቶ እንደዚህ አይነት ባል ነው እንደ እንትን ያልሽው እንዳልባል ስትል እንግዲህ ኤቢ ትሰማለችና ኤቢ ሰውም ገላ ያ ጭንቀት እንኳን እያለባት አሁንም ስለ ናታን ነው እንትን የምትለው። ምንድነው አንቺ ምን አባሽ ነው የምትይው ብላ ዘላ ስመጣ ስርዓት ያዥ። አይ እኔማ ላንቺ ገና ልትታሰር ነው እንትን ትላለች ብላችሁ እናንተ በአባቴ ቤት
እንድሆናችሁ እናንተ ሳኮኑማ እኔ ኤቢን አታታልሉኝም። አባዬና እማዬን አታልላችሁ እኔ እያየኋችሁማ አታታልሉኝም በማለት እንግዲህ ናታንም ስርዓት ያዢ በቃ ታውቂያለሽ፣ እንዳውም እኔ የማገባው እሷን ነው እያየሽ እማገባው። አሁን እንኳን አእምሮሽ አይሰራም፣ አሁን ሰው ገለሽ እንኳን አእምሮሽ አይጸጸትም እያላት ናታንም ይሄን ቢላትም ጭራሽ ልሰማ አልቻለችም። ዘላ የዳጣን ጉሮሮ እንቅ ታደርጋታለች ኤቢ። በዚህ የተነሳ እንግዲህ አላቋቸው ናታን ማለት ነው። ምክርም ቢሰጣት አትሰማምና ገፍትረው ጥለዋት እንግዲህ ናታንና ታያለች እያየች እሷን ነው የማገባው እምወደውም እሷን ነው ብሏት ንዴቷን ይጨምርላታል። እንግዲህ በዚህ የተነሳ እያበደች ሄዳለች ማለት ነው። ወደ አዲሱ ዘበኛ ጋር ስንመጣ አዲሱ ዘበኛ ታዴ ነው መሰለኝ ስሙ። እንግዲህ እንግዲህ ወደ እሱ ስንመጣ ግቢ ጠባቂ ሆኖ ይዞ ሲመጣ እንግዲህ አቶ ደረጀ የት ነው ይሄማ ደህና በቆሎ ይዘራል እንጂ እንደ ጎፈሬ ተከምክሙ ይሄ አታክልት እያለ እንትኑን እያለ ነበር። ስለዚህ እኮ ደህና ቢታረስ እርሻም ደግሞ እችላለሁኝ በቆሎ ምርጥ በቆሎ ይወጣል እያለ አይ እንደዚህ ነው የሚሆነው እያለው አንተ ግቢ ብቻ ነው ጠብቀው እያለው ነበር። እንግዲህ እሺ ብሎ እዛ ግቢ ይሄ ነው ቤት እያለው ነው። አዎ ወይኔ ጉድ እያለ እንግዲህ ዘበኛውን መጥቷል ማለት ነው። እንግዲህ እነ ውሃና ምጥን እንገባለን ሲሉት መንገድ ላይ አግቷቸው ማነሽ ምን ጅል ነሽ ምን እንከፍነሽ እያላት እሷም እንግዲህ ውሃ ንክር እያላት ነበርና እኛ የዝቤ ልጅ ነን እያለች ነበርና ጅል ነሽ እያለች ነው እያለቻት ምጥንም ትነግራን ነበር። በመጨረሻ ወርውራበት ሩጣ ትገባለች። የማንም ኩታራ መጫወቻ አልሆን እንዴ እያለ ነበርና እንግዲህ ወደ ኤቢ ጋር ስንመጣ ኤቢ ዘበኛውን ታየውና ምን ብትለው ጥሩ ነው እንግዲህ አንተ ዘበኛ ነህ አዲሱ ዘበኛ፣ ስለዚህ አርዶ የሚባል ልጅ አለ እሱ ሲመጣ እዚህ ግቢ ውስጥ እንድትገለው ትለዋለች። እኔ እዚህ ሰው ልገል አይደለም የመጣሁት፣ ስለዚህ ግቢ ልጠብቅ እንጂ እንኳን እኔ ሰው ልገል እኔ ለእንስሳ ውሃ እያቀረብኩኝ ውሃ ሳጠጣ ያደግኩ ሰው ነኝ። ስለዚህ አላደርገውም፣ ሰው አልገልም። እንዴት ነው ሰው ግደል የምትይኝ? ጨካኝ እያላት ነበርና ይህን ግቢ እያየ ሆነው አይደለም እኔን አግብተህ እዚህ ቤተ መንግስት የመሰለ ግቢ ውስጥ መኖር አትፈልግም? ድህነትን እንትን ማለት አትፈልግም? ወንድ ልጅ ነኝ ክብሬን አዋርጄ ከንትን ከምል እያላት ምን ትላለች ብሎ እሷንም አልወድም በማለት ይሄን ይላታል። ሰብበት ጊዜ ሰጥቻለሁ ትለዋለች። እንግዲህ ወደ ለዛ ጋር ስንሄድ ለዛ እንግዲህ ለሱ ምሳ ይዛለት ስትመጣ ወይኔም ማን ነው ስምሽ ሲላት ለዛ ትለዋለች። የወንድም ያጎቱ ሚስት ለዛ ነው ስሟ እያላት ደግሞ ደስ ትያለሽ ምን ትያለሽ እያላት አንቺን የመሰለች ልጅ እያለ ነበርና እንግዲህ አዎ ከሁሉም ነገር ታምሪያለሽ ከፊትሽ ስታምሪ እያላት ምን ነው ከፊቴ ብቻ ነው እንደ ይታይ ከኋላ ብላ እንግዲህ በዛው ወደ ኋላ ስትሄድ በጣም ዘራፈታ እያለችበት እሱም ከኋላ ሆኖ እያያት ነበር። ሪሞያሽ እያለ ከአንቺማ 9 ልጅ ነበረ መውለድ እያለ ነበረ ሲላት የነበረው እሷም ይሄን እያለ ነበረ ታሄደችው። በመጨረሻ ወደ ወይዘሮ ማርታና ኤቢ ጋር ስንሄድ ሁለቱ ሳሎን ቁጭ ብለው እያወሩ ሳለ ይሄ አርዱ እየተከታተለኝ ነው፣ አሁን ደውሎ ፖሊስ አመጣለሁ ቤታችሁ እያለ ነው፣ ጓደኛዬን እያለ ነው። እንዴት ይሄ ልጅ ደግሞ ነገሩ አሁን ዘበኛ አለ አትጨነቂ እያለ ነው። ተጨንቄያለሁ አሁን አመጣለሁ ዛሬ ማትናገሪ ከሆነ ብሏል እያለቻት ወይዘሮ ማርቲም ይሄ ሁሉ ሰሚ የአባትሽን ምክር አሰሚ እያለቻት ነበርና እንግዲህ አባዬም ዝም አለ እያለ አባትሽማ በቃ እጇን ሂዳት ውስጥ ብሎሻል ስትላት ነበር። በመጨረሻ እንግዲህ በሩ እየተቆረቆረ ነበር። አቶ ደረጀ ደግሞ
ወደ ዳጣ ጋር በመሄድ ነበር። ዳጣ ጋር ሄዶ ዳጣን እያዋራ እንዴ ምንድነው ስመጣ ስልኩን ዝም አልሽ ሲላት፣ አይ ነግሯልና ናታን ለአቶ ደረጀ ናታን ነግሮኝ ነው። እሷ ልጅ በጣም ክፉ ናት። ስለዚህ ልመታሽ እንኳን ብትል ትተሻት ሩጠሽ አምልጪ። በጣም እንትን ናት። አንቺ ስኬታማ እንድትሆኚ የአባትሽን ስም እንድታስቀሪ ነው የምፈልገው እያለ ምክር ይሰጣታል ማለት ነው። እሺ አባዬ ብላ ትቷት ይሄዳል። እንግዲህ በሩ እየተቆረቆረ ነበርና ማን ነው ቢሉም ውሃን ሂጅና እስኪ ማን ነው በሩን ከፍተሽ ስትባል ውሃም እየሮጠኝ መታ ኮፍያ የለበሱ ሰዎች ናቸው ብላ ከፍታ እየሮጠኝ ስነግር እንግዲህ ጉርሁኛለሁ እማዬ ፖሊስ ናቸው ማለት ነው ይዘው ሊሄዱ ነው በማለት እንግዲህ ኤቢም እየሮጠች ወደ ላይ ወደ ክላሷ ሄዳለች። እንግዲህ ወይዘሮ ማርቲም ወደ በሩ ነበር እየሄደች ነበር። ይኸው እንግዲህ ፖሊሶች ናቸው ብለን እናስባለን። የልጁን ቤት ምርመራ ሊያደርጉ ነው። እንግዲህ አስክሬኑን አውጥተን ወደ ሌላ ቦታ እንቅበረው ስትል ነበረ ኤቢ ማለት ነው። በጣም ጨካኝ ናት እኮ። እንግዲህ እዚህ ላይ ነበረ ፖሊሶች መጥተው ያለቀው ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ መልካም ጊዜ